الله أكبر الله أكبر السلام عليكم ورحمة الله وبركاته እንግዲያው በሁለተኛው ሳምንት ደግሞ ብቅ ብለናል። አላህ ካለ ባለፈው ስለ ሰላት ትንሽ አንስተን ተነጋግረናል። በቂ አይደለም፣ ነገር ግን ያለችው ሰዓት በጣም አጭር ሰዓት ስለሆነች ዛሬ ደግሞ ኢንሻአላህ ስለ ቁርአን እንነጋገራለን። ቁርአን የአላህ Subhanahu Wa Ta'ala ቃል ነው። ይህ ደግሞ ያለንበት ወር ቁርአን የወረደበት ወር ነው። شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان بلو الله يتكسو. شهر رمضان مالت يا الله سبحانه وتعالى قال حقنا باطل يتليبت قرآن يوردبت ورنو لسووش كننيا منقدن يمي ماريونو قال حقنا باطلن يميلي لسووش مابرارانا قلس يونا يا الله قال يوردبت قال كنونا ورنونا يه رمضان قرآن لنكرا يكبال رمضان የቁርአን ወር ነው። ነገር ግን እኛ ወንድሞች እህቶች የሌላ ወር አድርገነዋል። ረመዳን ላይ የተለያዩ አይነት ስራዎችን ነው የምንሰራው። ከነዚህ ልንጠነቀቅ ይገባል። እስቲ ስለ ቁርአን አንዳንድ ነገር ብለን ሌሎችን ደግሞ ወደ ኋላ እንመልከት። ነብዩ አለይሂ ሰላቱ ወሰላም ቁርአን መቅራት ትልቅ ደረጃ አለው፣ ከሁሉም ሰው የተሻለ ነው ይሉናል። ዑስማን ኢብኑ አፋን ረዲየላሁ ዐንሁ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ኸይሩኩም መን ተዓለመ አልቁርአን ወዓለመህ ረዋሁ አልቡኻሪ። ከናንተ በላጩ ትልቅ ሰው ማለት ቁርአንን ተምሮ ያስተማረ ነው። የጌታውን ቃል የአላህን ቃል ተምሮ ያስተማረ ነው። ሐቂቀተን የአላህ ደብዳቤ እጃችን ሲገባ በምን መልኩ ነው ልንቀበለው የሚገባው? እኛ አንድ ደብዳቤ ከውጭ ሀገር ቢመጣ ያ ወንድም ያ እህት ወይ እናት አባት አክስት አጎት ዘመድ አዝማድ ደብዳቤ ሲልክልን ያን ደብዳቤ እንዴት ነው የምናየው? ወንድሞች እህቶች ከፍተን እስኪመጣ እጃችን እስኪገባ ፖስታ ቤት ከሆነ ወይ በሰው ከሆነ ያ ደብዳቤ እስኪመጣ እንዴት ነው የምንጨነቀው? እንዴት ነው ለመክፈት የምንጣጥረው? ሱብሃንአላህ ውስጥ ያለው መልእክት ምንድነው ብለን እንዴት ነው የምንጓጓው? ሕርስ ጉጉቱ እንዴት ነው የሚጨምረው? ያ አላህ ቃል ሲሆንስ ቁርአን ሲሆንስ ወንድሞች በመልኩ ልንቀበለው ይገባል። እኛን ወደ ትክክለኛው መንገድ የመራን የአላህ ቃል የሆነ አሊፍ ላም ሚም ዛሊከል ኪታብ ላ ረይበ ፊህ። ይህ የአላህ ቃል ኪታብ የአላህ መጽሐፍ ነው። ላ ረይበ ፊህ ያለ ምንም ጥርጥር አለ። ሱብሃንአላህ ምንም ግጭት የሌለው ምንም ስተት የሌለው ምንም እንከን የሌለው የአላህ ቃል ነው። ዛሬ አንድ ሰው አንድ ጽሑፍ ሲጽፍ መጽሐፉ ላይ ምን ይላል? እንደው እዚች መጽሐፍ ላይ ችግር ካያችሁ ስተት ካያችሁ በዚህ ስልክ ቁጥር እንደው እንድታርሙን በትህትና እንጠይቃለን ይላል። አላህስ ላ ረይበ ፊህ ያለ ምንም ጥርጥር ከሱ ከአምላካችን ከአላህ ቃል መሆኑን እሱ ራሱ አላህ ተናገረ። ስተት የሌለው እንከን የሌለው ያ አላህ ዘመን የማይሽረው ዛሬ የምንኖርበት ከዚህ በፊት የነበሩትም ቀደምቱ የሚኖሩበት የነበረው ለወደፊቱ የሚኖር የምንኖርበትም ቁርአን ነውና ይህን ቁርአን ሐቂቀተን ልናከብረው ልንተገብረው መሬት ላይ ልናወርደው ይገባል እላለሁ። ይህ ቁርአን የረመዳን ወር ቁርአን ወረደበት ነው ተባብለናል። ቁርአን መቀራት አለበት። ቁርአን በደንብ መቀራት አለበት። በአንዱ ፊደል 10 ሐሰና አለ። አሊፍ ላም ሚም 3 ፊደል ናቸው። ሶስቱ እንዳንድ አይቆጠሩም። እያንዳንዳቸው 10 ሐሰና አላቸው። አሊፍ ላም ሚም ሲል 30 ሐሰና አለው። ያ አላህ ቁርአን ለስንት ቃላቶች አሉ? እነዛ ቃላት በአጠቃላይ እኮ በ10 ነው የሚባዛልን። ያ ሱብሃንአላህ። ታዲያ ከዚህ ቁርአን ለምንድን ነው የምንርቀው? ይህ ቁርአን እኛን መንገድ ሊያስተምረን መንገድ ሊያሳየን የመጣ የአላህ ቃል የሆነው ቁርአን ስንርቀው እንዴት ነው ታዲያ? ሰሃቦች ከዚህ ቁርአን ጋር ያላቸው ግንኙነት በጣም ይገርም ነበር። ነብዩ አለይሂ ሰላቱ ወሰላም ሐታ ከጅብሪል ጋር መጥቶ ረመዳን ላይ ይቀራሩ ነበር። ቁርአን ያዳምጣል። ሱብሃንአላህ። እኛ ወንድሞች ረመዳን ሲመጣ የሚታየን እንቅልፍ ነው። ረመዳን ሲመጣ የሚታየን ሌሎች ሚዲያዎች ናቸው። አይናችን የሚፈጠው በሚዲያ ነው። ሰዓት ለመጨረስ ጾም ነው፣ ድካም አለ፣ ሰዓቱ እንዴት እንጨርስ ብለን ምንጨርሰው አይናችንን በቁርአን እያደከምን ሳይሆን አይናችንን በሚዲያ አላህ በሚጠላው ነገር እያተኮርን። ለምሳሌ ብዙ ቻናሎች ተፈጥሯል በአሁን ሰዓት። ቃና የለውም ቃና ይሉታል። ያ አላህ እሱ ላይ ባልና ሚስት ሲፋታ እንዲህ ሲሆን ራሳቸው ያላገቡ ሰዎች ያንን ሲያሳዩን ሱብሃንአላህ የስንት ሰው ትዳር ይበጠበጣል፣ የስንት ሰው ትዳር ይናጋል። ሚስትም ያን ስታይ ትውላለች። ባል ሲመጣ እቤት ውስጥ የሚሰራ የለም። ባልም በሆነ ቦታ ላይ ያን ያይና የሚስቱ ቁንጅና አይታየውም፣ እዚያ ያየውን አይተዋልና
ሱብሃንአላህ ማህበራዊ ህይወታችንን ጭምር የሚያበላሽብን የሆነ ነገር ነው። ረመዳንን ደግሞ እንደዛው ያከስርብናል። ረመዳንን እንደዛው ያበላሽብናል። ይህ ረመዳን መጥቶ ካልተጠቀመበት አንድች ግጥም ላይ ምን ይላል ባጭሩ ሳቀረው ረመዳን ሸህሩ ተውባ ሸህሩ ልጉፍራን ከአርካን ውስጥ አራተኛ ግዴታችን ሆነ በኛ ረመዳንን ሰጠለኛ አላህ ያድርገን ከኸይረኛ አሚን በሉ። ረመዳን ሸህሩ ተውባ ሸህሩ ልጉፍራን ብዙ ኸይራት አሉት ውስጡ ለጸዋሚዎች የተሰጡ ከነዚህም ውስጥ ለይለቱል ቀድር የሚበልጠው ከአንድ ሺህ ወር በዓመት ውስጥ በአንድ ወር መጥቶ ረሕመት ኸይሩን አበርክቶ መሄዱ ነው እኛን ትቶ ላልሰራበት ጸጸት ሰጥቶ የሰራበት ኸይሩን አውቆ ከሸርቆ ተጠንቅቆ አላህ ከሸርቆ ከሚጠነቀቁ አላህ ያድርገን። በዓመት ውስጥ በአንድ ወር መጥቶ ረሕመት ኸይሩን አበርክቶ ይላል ግጥም ላይ ለሰራበት ኸይሩን ሰጥቶ ያልሰራበት ጸጸት ከቶ ሱብሃንአላህ። ረመዳን ላይ ከተጠቀምን ኸይር ነገር ይዘናል። በረመዳን ካልተጠቀምን ረመዳን መጥቶ የአላህ ረሕመትን ያላገኘ የአላህን ረሕማ ያላገኘ ከአላህ ረሕመት ይባረራሉ ነቢዩ ዓለይሂ ሰላቱ ወሰላም። ይህንን ጅብሪል ዱዓ ሲያደርግ ነቢዩ አሚን አሉ። ሱብሃንአላህ። ታዲያ አንተ ወንድሜ ለምንድን ነው አይንህን ፍጥጥ አድርገህ ኤምቢ3 ይሄ ምን ቻናል ይሄ ቃና ይሄ ያልክ አላህ የሚጠላቸውን ነገር የምትመለከተው ጊዜህን በዛ የምትጨርሰው? በምን ጾምኮ ብሎ አላህ ሲጠይቀን ምንድነው መልሳችን? ጾሙ ይቅር እሺ፣ ጊዜህን በምን አሳለፍኮ ብሎ አላህ ዘንድ ጥያቄ አለ። ወጣትነትን በምን ጨረስከው አለ። ምንድነው መልሳችን? ስለዚህ ረመዳን ላይ ከነዚህ ነገር ድርጊት ተቆጥበን ይሄ ፌስቡክ አለው ሱብሃንአላህ። ሰው አይኑን በፌስቡክ ይተክላል። ኸይር ነገር ሸር ነገርም አለው ፌስቡክ ላይ። ያን ነገር ሸሩ ነገሩን አብዛኛው ያመዝናል። ያን እየተመለከተ ምን እያለ ጊዜውን ይጨርሳል። ያ አላህ፣ በዚህ ነው ታዲያ ረመዳንን ልንጨርሰው የሚገባው? በዚህ ነው የአላህ ረሕመትን ልናገኝ የምንችለው እንዴ? በዚህ ጊዜ እያሳለፍ ነው አመቱን ረመዳን የረመዳንን ጥቅም ቢያውቁ ነብዩ አለይሂ ሰላቱ ወሰላም አመቱን በሙሉ ረመዳን በሆነልን ብሎ በተመኙ ነበረ አሉ። ታዲያ ረመዳን እንዴት ነው አግኝተ ነው? ስንቱ ሲጾሙ የነበረ ጾም አለ ብለው ያሉ ሰዎች ያላገኙት አሉ። ባለፈው የመጀመሪያው ሳምንት ፕሮግራም ላይ ረመዳንን ማግኘት ያለውን ደረጃ ተመልክተናል። የሶስት ሰዎችን ታሪክ ተመልክተን ታዲያ አሁንስ ረመዳን በእጃችን ገብቶ ለምንድነው በእነዚህ መጥፎ ጊዜያት ልናሳልፍ የሚገባው? ለምንድነው የአላህን ቃል ቁርአን የወረደበት ወር ነው ለምንድነው ማንቀራው? ለምንድነው ሰብር አድርገን ቁጭ ብለን ቁርአን ያልቀራን አስቀሩን ብለን በመቅራት የቀራን ደግሞ ተደቡር እያደረገን እያስተነተንን ቁርአንን ማንቀራው ለምንድን ነው? ረመዳን ላይ ያልቀራነው ቁርአን መቼ ነው የሚቀራው? በዚህ ረመዳን እኮ ተለማምነድበት ነው። በዚህ ረመዳን ላይ እኮ ኮርስ አድርገን ነው። በረመዳን ትምህርት ቤት ተምረን እኮ ነው ከረመዳን በኋላ ያ ቂርአት ሊቀጥል የሚችለው ያ ቁርአን እስቲቃማ ሊኖረው የሚችለው ከረመዳን በኋላ ነው። ለምን? ረመዳን ላይ በደንብ ከያዝ ነው። ረመዳን ላይ ለቀቅነው ነገር ከረመዳን በኋላ ይያዛል ማለት አይታሰብም። ስለዚህ አደራ ወንድሞች ይህ ረመዳን ትልቅ ደረጃ ያለው ነውና እንጠቀምበት። ቁርአንን እንቅራ። የአላህ ቃል ነው። የአላህ ቃል ነው። ቁርአንን መቅራት እንኳን ባንችል እስቲ እናዳምጠው። ካሴት ከፍተን እናዳምጥ። ዲሽ ላይ ማለ ቁርአን 24 ሰዓት የሚከፈት እሱን ከፍተን እናዳምጥ። ቃና ከምናይ እስቲ ጆሮአችንን ለቁርአን እንስጠው። ሱብሃንአላህ። ከዚህም አልፎ ደግሞ አረብኛ ዘፈን ይመጣና የአረብኛ ችግር የለውም የተባለ የሚስል ሙዚቃም ያዳምጥም አለ። ያ አላህ፣ ከቁርአን ጋር እኮ አይገናኝም። የሸይጣን ቁርአንና የአላህ ቁርአን በአንድ ሰው ቀልብ ላይ አብሮ አይቀመጥም። ሙዚቃ ማለት አሉ አብዱላህ ብን መስዑድ የንቢቱ ኒፋቅ ፊ ቀልብ ረጁል አሉ በአንድ ሰው ቀልብ ላይ ንፍቅናን ያበቅላል። ልክ መሬት ቡቃያን አዛርቶች ፍራፍሬዎችን እንደምታበቅለው ሙዚቃ የሚያበዛ ሙዚቃ የሚዘፍን ሰው ሙዚቃን የሚከታተል ሰው ልቡ ላይ ኒፋቅ ይበቅልበታል አሉ አብዱላህ ብን መስዑድ። ታዲያ ከባድ አይደል እንዴ? ከቁርአን ጋር እናወዳድረዋለን ይህንን ነገር? ቁርአንና ሙዚቃ መቼም ሊገናኙ አይችሉም። የኛ የህይወት መንፈስ እርካታችን ሊሰጠን የሚችለው ቁርአን ነው። መድኃኒታችን ቁርአን ነው። የአላህ ቃል የሆነው ይህን ቁርአን አላህ ስብሓንሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም የሰጣቸው አለዚ ነዘለ ልፉርቃን ዓላ አብድህ ተባረከ ለዚ ነዘለ ልፉርቃን ዓላ አብድህ ሊየኩነ ሊልዓለሚነ ነዚራ ብሎ የሰጣቸውን ቁርአን ለእኛ ነውና እንጠቀምበት ላለው ረመዳን ላይ ሐቂቃ ጊዜያችን ሊያልፍ አይገባም። በዚህ ረመዳን ተጠቃሚዎች አላህ ያድርገን። ረመዳን ትልቅ ደረጃ ያለው በደረጃው የምንጠቀም አላህ ያድርገን። የአላህን ቃል የምንቀራ የምናነብ አላህ ያድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለመ ተስሊመን ከሲራ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። الله أكبر الله